Assalamu alaikum. Peace be upon you. السلام عليكم سلام بنانت لا يهون بسم الله الرحمن الرحيم بالله سم እጅግ አዛኝ ሩህሩህ በሆነው እህቶቼ ወንድሞቼና እንዲሁም ወዳጆቼ የዛሬውን ፕሮግራም አቀራረብ ገልጻለሁ በመጀመሪያ ቄስ ጂሚ ስዋጋርት ንግግራቸውን ለ30 ደቂቃ ያቀርባሉ ከዚያም ወንድም አህመድ ዲዳት ለ40 ደቂቃ ያህል ንግግራቸውን ያቀርቡና በመቀጠል ቄስ ጂሚ ስዋጋርት መድረኩን በመያዝ ለ10 ተጨማሪ ደቂቃዎች ንግግር ያደርጉልናል መልካምና ፍትሃዊ ነው ብለን እንገምታለን ሁለቱ ወገኖችም ተስማምተውበታል ይሄ እንዳበቃ እናንተ ታዳሚዎች ጥያቄዎቻችሁን ለሁለቱም ግለሰቦች ለማቅረብ እድሉ ይሰጣችኋል ለጥያቄና መልሱ የአንድ ሰዓት ጊዜ ይኖረናል እንደገና የክርክሩ ርዕስ መጽሐፍ ቅዱስ የፈጣሪ ቃል ነውን የሚለው ነው እዚህ የታደምነው ሙስሊሞችም ሆን ክርስቲያኖች መልካም ባህሪ ማንጸባረቅ ይጠበቅብናል አላህ Subhanahu Wa Ta'ala ሁላችንንም ይባርከን አሁን ቄስ ጂሚ ስዋጋርትን ጋብዛለሁ I bring to you Reverend Jimmy Swaggart. Thank you so very much. I'm so very እጅግ በጣም አመሰግናለሁ በዚህ ምሽት እዚህ በመገኘቴ በጣም ደስታ ይሰማኛል ይህ የክርክር መድረክ በሙስሊም ወዳጆቻችን ቢዘጋጅም እኚህ የተለዩ የሙስሊሙ ዓለም ምሁር ሚስተር አህመድ ዲዳት በህይወታችን በአንድ አጋጣሚ ከሚያጋጥሙን ክቡር ሰዎች አንዱ ናቸው ከኛ ጋር ለመሆን ወደ ከተማችን ስለመጡ በርግጥ ከርሳቸው ጋር የተገናኘነው ዛሬ ከቀትር በኋላ ሲሆን እውነቱን ለመናገር ከጥቂት ደቂቃዎች በፊት ነበርና በዚህ ምሽት ነው ማለት ይኖርብኛል እዚህ ያለነውን ክርስቲያኖች ሙስሊሞችም እንደምትጋሩን ተስፋ በማድረግ ከተሰጠኝ 30 ደቂቃ እንዳይቀነስብኝ ሁላችንም ሚስተር ዲዳት ወደ ከተማችን አድሜሩ የእንኳን በደህና መጡ ሞቅ ያለ የወዳጅነት ጭብጨባ እንድናደርግላቸው ጠይቃለሁ እርሳቸው ምሁር ሲሆኑ እኔ ግን የመጽሐፍ ቅዱስ ምሁር ሳልሆን የቴዎሎጂ ተማሪ ነኝ ከባለቤቴ ጋር ወደዚህ አዳራሽ ከመግባታችን በፊት ሲቀልዱብን እኔ እስልምና 4 ሚስቶችን ይፈቅዳል ስላቸው እስከ 4 ብለው ያረሙኝ ነው ጥሩ ሚስተር ዲዳት ክርስትና አንድ ብቻ ስለሚፈቅድ በመጀመሪያ ኢላማዬ ምርጧን አግኝቻለሁ አልኳቸው I am honored to be here tonight. Very pleased to have this opportunity. በዚህ ምሽት እዚህ በመገኘቴ ክብር ይሰማኛል የእግዚአብሔር ቃል ነው ብለን ስለምናምንበት መጽሐፍ ቅዱስ ጥቂት ቃላት ለመናገር እድሉ ስላጋጠመኝ በጣም ደስተኛ ነኝ ንግግሬን ከመጀመሪያ በፊት አንድ ነገር ማለት ፈልጋለሁ ስለ ኢስላም ብዙ የማውቀው የለኝም ይሄን የምለው በኩራት መንፈስ ሳይሆን ታማኝ መሆን ስላለብኝ ነው ባለፉት ጥቂት ወራቶች ውስጥ ስለ እስልምና በጥቂቱ ጥናት አካሂጃለሁ ነገር ግን የዛሬ 2 ዓመት አካባቢ ይመስለኛል ስለ ቁርአን በቴሌቪዥን አጸያፊ ቃል ተናግሬ ነበር በዚያ ሳምንት የተናገርኩትን አላዳመጣችሁ ከነበረ ምን ብዬ እንደነበረ ደግሜ አልነግራችሁም ለተናገርኩት ግን ይቅርታ ጠይቃለሁ ከዚያ በኋላ አድርጌው አላውቅም ደግሜም አላደርገው ምክንያቱም
መደረግ የሌለበት መሆኑ ስለተሰማኝ ነው። ከዚያ ጊዜ በኋላ ከላይ እንደጠቀስኩት ጥናቶችን አካሂጃለሁ። ከጥናቱ እንደተማርኩትም ሙስሊሞች በምድር ላይ ካሉ ሰዎች ሁሉ በእንግዳ አክባሪነት የታወቁ ስለመሆናቸው፣ ሌላው ደግሞ ሁላችሁም ለእምነታችሁ የቆማችሁ ቆራጥና ጠንካሮች ስለመሆናችሁ ነው። በሌላ አነጋገር ስራችን ብላችሁ መያዛችሁ ለእናንተ የሚያሳፍር ድርጊት አይደለም። መድረክ አስተባባሪው ከጥቂት ጊዜ በፊት እንደገለጹት ዛሬ በዓለማችን ላይ ከባድ ተጽዕኖ እያደረጉ ያሉት ሃይማኖቶች ክርስትናና እስልምና ናቸው። ከሁሉ አስቀድሜ ለማለት የምፈልገው እውነተኛ ክርስቲያን ሁሉ ሙስሊሞችን ይወዳል። የምናገረው ከልቤ ነው። ቁርአንን ማክበር እንዳለብኝ ተምሬያለሁ። ሙስሊሞችንም ማክበር እንዳለብኝ ተምሬያለሁ። ቁርአን የእግዚአብሔር ቃል ነው ብዬ አላምንም። ሙሐመድ የጌታ ነብይ ናቸው ብዬ አላምንም። ነገር ግን የምታምኑትንና እምነታችሁን እንዲሁም እውነተኝነታችሁን አከብራለሁ። በተደጋጋሚ በቴሌቪዥን ታዳሚዎች ፊት ይህን መጽሐፍ ቅዱስ ወይም ተመሳሳዩን ብዙዎች በርግጥ ሳታዩኝ አይቀርም በዓለም ላይ በ140 ሀገሮች በሚተላለፉ የቴሌቪዥን ጣቢያዎች አድርጌዋለሁ። ይህ የእግዚአብሔር ቃል መሆኑን አረጋግጫለሁ። ከዚህ ሌላ የአምላክ ቃል እንደሌለም ተናግሬያለሁ። የምንኖረው፣ የምንሞተው፣ የምንዋኘውና የምንሰምጠው በዚህ መጽሐፍ ነው። ይሄን አምናለሁ። ይሄን በሙሉ ልቤ ነው የማምነው። በርግጥ ይሄን መናገሩ ብቻ ተራ ነገር ነው። ስለ መጽሐፉ ይሄን አይነቱን ብቻ መናገሩ ያን ያህል ዋጋ አይኖረውም። የዚህን ምሽት ንግግሬን እኔና ሚስተር አህመድ ዲዳት በማንስማማበት የመጽሐፍ ቅዱስ ጥቅስ መጀመር እፈልጋለሁ። ይሄ ጥቅስ ከጌታ ቃል ውስጥ በክርስቲያኑ ዓለም እጅግ ተወዳጅ ጥቅስ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልዩ የሆነውን ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ልዩ የሆነውን ሚስተር አህመድ ዲዳት ዘረርኮት አይደል? ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልዩ የሆነውን ልጁን እስኪሰጥ ድረስ። ይሄ ጥቅስ በዚህ ምሽት ለምናገረው ቃል መነሻ መሰረት ይሆነኛል። ሁላችንም ከአንገታችን በማጎንበስ እግዚአብሔርን ለዚህ ሙከራችን በረከቱን እንጠይቃለን። በሰማይ ያለህ አባታችን ሆይ ወደ አንተ ስንመጣ ሁላችንም እርዳታህን እንጠይቃለን። ሁላችንም በመልካም ባህሪ እንድንታነጽ ለመታነጻችንም እርግጠኛ ሆነን በጸጋህና ችሮታህ አንተ በሻኸው መንገድ ሁሉ የምታደርገን ይሁን። አንተን ለማወደስ የምንለው ሁሉ አንተ የሻኸው እንዲሆን በምትፈልገው መንገድም እንዲሆን ሁላችንም እንጠይቃለን። በተባረከውና በተወደደው በኢየሱስ ስም ክርስቲያኖች አሜን አሜን እንድትሉ። መጽሐፍ ቅዱስን እግዚአብሔር ጻፈው የሚል ማንም ክርስቲያን አይኖርም። አምላክ መጽሐፍ ቅዱስን አልጻፈውም። ግልጹን ለመናገር እግዚአብሔር ከጻፈው ውስጥ የማውቀው በርግጥ ለሙሴ የሰጠውን 10ቱ ትእዛዛትን በድንጋይ ላይ መጻፉን ነው። እነዚህ ትእዛዛት ለብዙ ምዕተ ዓመታት በሳጥን ውስጥ ታሽገው ተቀምጠው ነበር። ነገር ግን የእግዚአብሔር ቃል የሆነው መጽሐፍ ቅዱስን እግዚአብሔር አልጻፈው፣ ሰው ነው የጻፈው። መጽሐፍ ቅዱስ ቤተ መጻሕፍት ነው። የተጻፈውም በሰው እጅ ሲሆን እንደ ሳይመን ፒተር አገላለጽ በመንፈስ ቅዱስ ግፊትና አነሳሽነት ነው የተጻፉት። ፒተር አክሎም ሲገልጻቸው ቅዱሳኑ ሁሉ መጽሐፍ ቅዱስን የጻፉት በኃይል እየተብራራላቸው ከርሱ የመጣውን እንዲጽፉ ተደርገዋል ይላል። እግዚአብሔር ጸባያቸውን ባህሪያቸውንና ለርሱ ያላቸውን ተገዥነትና
አንዳንዴም ውስጣዊ ሳቢያቸውን ለቃሉ ተጠቅሞባቸዋል። የሰው ልጆችን የመረጠበትም ዋናው ምክንያት ለዚህች ዓለማችንና ለመላው የሰው ልጅ ለነደፈው ታላቅ እቅድ የሰው ልጆች በመግባቢያ ቋንቋቸው በቀላሉ እንዲረዱትና እንዲያስተውሉት ብሎ በዚህች ምድራችን ላይ ከሚገኙ መጽሐፍት ሁሉ እንደዚህ መጽሐፍ የጽሑፍ ይዘቱ የተተቸ የለም። እዚህ መድረክ ላይ ቆሜ ስለ መጽሐፍ ቅዱስ ለመናገር በመሞከሬ ጥቅም አልባ እንደሆንኩ የሚሰማኝ ከእኔ በላይ አንቱ የተባሉ ምሁራን የመጽሐፍ ቅዱስን እያንዳንዱን አረፍተ ነገር በጣም ደጋግመው ተችተውት ይወጣለት በመሆኑ ነው። ምሁራኑ ገንዘባቸውንና ጊዜያቸውን ሳይቆጥቡ ስለ ቃሉ አረጋግጠዋል። እኔ ራሴም መጽሐፍ ቅዱስን ብዙ ጊዜ አንብቤዋለሁ። ሌሎች መሰሎቼም ከኔ በጥፍ አንብበውታል። ከኔ በላይ ዕውቀት ያላቸውና የዕብራይስጥና ግሪክ ቋንቋን እጅጉን የተረዱ ናቸው። የመጽሐፍ ቅዱስ የመጀመሪያዎቹ ጽሑፎች ከ3500 ዓመት በፊት የተጻፉ ናቸው። እስከማውቀው ድረስም በምድር ላይ ብቸኛውና ቀደምትነት ያለው የራእይ መጽሐፍ ነው። እኛ አምስቱን መጽሐፍት ኦሪቶችን ሙሴ እንደጻፋቸው እናምናለን። አምስቱ የመጽሐፍ ቅዱስ መጽሐፎች ከጥቂቱ የኦሪት ዘዳግም መጨረሻ ቁጥሮች በስተቀር ሙሴ ጽፏቸዋል። እነዚህንም ጥቅሶች ቢሆን ሙሴ ጽፏቸው ሊሆን ይችላል። ምክንያቱም እኛ እንደምናምነው ሙስሊሞችም ይህን እምነታችንን እንደሚጋሩልን አውቃለሁ። የእግዚአብሔር ኃይል ወደር የሌለውና ሙሴ አሟሟቱ እንዴት እንደሆነና የቀብሩ ስነ ስርዓት በትክክል በምን አይነት እንደሚፈጸም ሊገልጽለት አይሳነውም ነበርና ለፈጣሪ ይሄ አይቸግረውም። እነዚህን ጥቅሶች የጻፈው ሙሴም ይሁን ኢያሱ የተጻፈው ከ3000 ዓመት በፊት ነው። አብዛኞቻችሁ እንደምታውቁት ይሄ የአምላክ ቃል የተጻፈው በ40 ሰዎች ነው። የተጻፉትም በተለያዩ የጊዜ ልዩነቶች ሲሆን ከ1600 እስከ 1800 ዓመት ባለው ጊዜ ውስጥ ነው። የመጨረሻው መጽሐፍም የተጻፈው ከኢየሱስ ስቅለት ትንሣኤና እርገት በኋላ በግምት 100ኛው ዓመት አካባቢ በሐዋርያው ዮሐንስ የተጻፈው ነበር። ቀደም ብዬ እንደጠቀስኩትም በዓለም ላይ ከሚገኙት መጽሐፍት ሁሉ በላይ የተተቸ መጽሐፍ መሆኑን ተናግሬያለሁ። አንድ ሊሰመርበት የሚገባ ነገር ልንገራችሁ። በሰፊው በጥቅም ላይ ውሎ የሚገኘው የቁርአን እንግሊዝኛ ትርጉም ተርጓሚ ዩሱፍ አሊ ክቡር ፍሬደሪክ ኪኒያንን 2 ጊዜ የታወቁ ተቺ እንደሆኑ በትርጉሙ ላይ ይገልጻቸዋል። ኪኒያን ቀድሞ ስራቸው የእንግሊዝ ሙዚየም ቅርስ ጥበቃ ክፍል ኃላፊና በዓለም ላይ የሚገኙ ቀደምት የጥንታውያን የጽሑፍ ስራዎችን ከሚተቹ ተቺዎች አንዱ የነበሩ ናቸው። መድገም እፈልጋለሁ። ኪኒያን በዓለም ላይ ከሚገኙ ቀደምት የጥንታውያን የጽሑፍ ስራዎችን ከሚተቹ ተቺዎች አንዱ ነበሩ። ኪኒያን የመጽሐፍ ቅዱስን ተአማኒነት በተመለከተ ሲናገሩ ድምዳሜ ላይ የደረሱት ማንም ክርስቲያን የሆነ ሁሉ መጽሐፍ ቅዱስን በሙሉ በእጁ ያለምንም ጥርጣሬና ፍራቻ የያዘው መጽሐፍ ቅዱስ እውነተኛው የእግዚአብሔር ቃል መሆኑን ይወቅ ብለዋል። ጌታ ኢየሱስን በተመለከተ የሃርቫርድ ዩኒቨርሲቲ ፕሮፌሰር ሳይመን ግሪንሊፍ ከዩኒቨርሲቲው የሕግ ታላቅ የክብር ዲግሪና የጠቅላይ ፍርድ ቤት ዳኛ ጆሴፍ ስቶሪ ጋር በመሆን ወራት ለፈጀ ጊዜ መጽሐፍ ቅዱስን በጥልቀት ካጠኑ በኋላ ነበር ሃይማኖት የለሽነታቸውን የተዉት። ግሪንሊፍ በአሜሪካ ሕጋዊ ማስረጃ በመስጠት የተዋጣላቸው ግለሰብ ናቸው። ረጅም ጊዜ ከፈጀው ትችትና ምርምራቸው በኋላ የእግዚአብሔር ልጅ ኢየሱስ ክርስቶስ በተጻፈውም ሆነ በታሪካዊ ስቅለቱ ትንሣኤውና እርገቱ ለኃጢአታችን ቤዛ ለመሆን እንደሆነ የማያጠራጥር ማስረጃን
መሰረት ያደረገ መሆኑን አስምረውበታል። እኚህ ሰው በዓለማችን ላይ ከሚገኙ ድንቅ ሰዎች መሃል ናቸው። በኦክስፎርድ ዩኒቨርሲቲ የታሪክ ትምህርት ክፍል ኃላፊ የሆኑት ቶማስ አርኖልድ ከመጽሐፉ ጋር ሙሉ በሙሉ በመስማማት እንዲህ ብለው ጽፈው ነበር። ቀደምት ታሪኮችን ማስረጃዎችና ክብደታቸውን እንድመረምረውና እንዳጠና ብዙ ጊዜ ይጠቅሙኝ ነበር። በሰው ልጅ ታሪክ ውስጥ በምንም መልኩ ወደር የሌለው ክስተት በበቂና በተሟላ ማስረጃ የተረጋገጠ ትክክለኛና ጠያቂ በቀላሉ ሊረዳው የሚችል የሆነ ከእግዚአብሔር ከተሰጠን ምልክቶች ውስጥ ከኢየሱስ ክርስቶስ ሞቶ መነሳት በላይ የማውቀው የለም ብለዋል። ይህ አባባላቸው በእግዚአብሔር ቃል በግልጽ ተጠቅሷል። ማንም ሰው እንደ ኢየሱስ ሞቼ እነሳለሁ ያለ የለም። አንዳንድ ሰዎች ስለተለያዩ አይነት የመጽሐፍ ቅዱሳን መጽሐፍት ይናገራሉ። ይህ አባባል በራሱ ስህተት ነው። መጽሐፍ ቅዱስ አንድ አይነት ብቻ ነው ያለው። ትርጉሞች ግን ብዙ አሉ። ምሁራኖቻችን ብዙ ጊዜ በትርጉም ላይ እርስ በርስ ይከራከራሉ። የኪንግ ጄምስ መጽሐፍ ቅዱስ ብለን በተለምዶ የምንጠራው አጠራሩ ስህተት አለበት። መሆን የነበረበት የኪንግ ጄምስ ትርጉም የሚለው ነው። ከመጽሐፍ ቅዱስ ውስጥ እንዲወጡ የተደረጉ አንዳንድ መጽሐፍት አሉ። እንዲወጡ የተደረጉት ከኪንግ ጄምስ መጽሐፍ ቅዱስ ጋር ስለማይጣጣሙ ነው። ይህም ብሉይ ኪዳንን በዕብራይስጥና በአረሜይክ ከተጻፉት እንዲሁም አዲስ ኪዳንን ደግሞ በግሪክ ቋንቋ የተጻፈውን በመውሰድ ከብዙ ድካምና ያላሰለሰ ልፋት በኋላ የተገኙ የሥራ ውጤቶች ናቸው። ከትርጉሞች ውስጥ አንዳንዶቹ ትክክል አይደሉም ብለን እናምናለን። እኔ ግን በግሌ የኪንግ ጄምሱን ነው የምወደው። ቁርአንም ቢሆን በዚህ መልኩ ወደ ብዙ ቋንቋዎች የተተረጎመ ነው። በእንግሊዝኛ ቋንቋ የቁርአን ትርጉሞች በብዛት ይገኛሉ። በደቡብ አፍሪካ ከተሳሳትኩ ሚስተር ዲዳት ያርሙኛል፣ በ1978 አንድ የቁርአን ትርጉም ለህትመት ከበቃ በኋላ ጭቅጭቅ በማስነሳቱ ከገበያ እንዲሰበሰብ ተደርጓል። ስለዚህ አንድን ቋንቋ ጎትቶ ወደ ሌላ ቋንቋ በመተርጎሙ ሂደት ላይ የቁርአን ምሁራንም ከኛ ጋር ተመሳሳይ ችግር አለባቸው። ስራውም ቀላል አይደለም። በአንዳንድ ቋንቋዎች ውስጥ ለማለት የምትፈልጉትን ለማስረዳት እንኳ ቃላቶች አይገኙም። ስለዚህ ትክክለኛ ትርጓሜን የሚሰጥ ቃል ከቋንቋ ቋንቋ ማግኘቱ በጣም የሚያስቸግር ሙያ ነው። ከቀደምቶቹ ዕብራይስጥና ግሪክ ቃላቶችን ወስዶ ወደ ሌላ ቋንቋ መተርጎምም እንደዚሁ አስቸጋሪ ነበር። ከአዲስ ኪዳን ብቻ የእግዚአብሔር ቃል ናቸው የምንላቸው 24000 የሚሆኑ መጽሐፍት ይገኛሉ። ከነዚህ መጽሐፍት ውስጥ ከኢየሱስ ልደት በኋላ 350ኛው ዓመትና ከዚያም በታች እድሜ ያላቸው ይገኙበታል። የመጀመሪያውና ዋናው የእግዚአብሔር ቃል ግን የለም። እንደ ጠቀስኩትም የመጀመሪያውና ዋናው የእግዚአብሔር ቃል ከ3500 ዓመት በፊት በቆዳ ላይ ወይም በድንጋይ ላይ ተጽፎ ነበር። አሁን ግን የሉም፣ ጠፍተዋል። ምናልባት ብዙ ከማገልገል ወይም ጥራቱን ባልጠበቀ ነገር ተጽፈው ስለነበረ ይሆናል የጠፉት። ነገር ግን የቀደሙት መጻሕፍት 24000 ቅጂዎች ተሰርተዋል። አንድ ጥልቅ ጥናት ስለ ቀደምት የጽሑፍ ቅርሶች እንደሚነግረን እነዚህን ቅጂዎች በተመለከተ ቢያንስ 10 ቀደምት ጽሑፎች ከተገኙ ዋናው ኦሪጂናሉ መሆኑን ለማረጋገጥ ኦሪጂናሉ ጽሑፍ አያስፈልግም። ምንም እንኳ የተወሰኑ ልዩነቶች መኖራቸውን ባንክድም መሰረታዊ የቃላቶች ለውጥ ግን ያልተደረገባቸው 24000 ቅጂዎች መኖራቸውን እንገነዘባለን። ጥርጣሬ አለባቸው ብለን የፈረጅናቸው አንዳንድ መጽሐፍት ይገኛሉ። እነዚህ ጽሑፎች ግን በፕሮቴስታንት መጽሐፍ ቅዱሳችን ውስጥ እንዳይገቡ ተደርገዋል።
ካቶሊኮች እነኚህን መጽሐፍት በመጽሐፋቸው ውስጥ እንዲገቡ አድርገዋል። ይህን ያደረጉበት የራሳቸው ምክንያት ይኖራቸዋል። እኛ በመጽሐፍ ቅዱሳችን ውስጥ እንዳይገቡ ያደረግንበት ምክንያት ቀላል ነው። መጽሐፍቱ የራእይ መጽሐፍት ሆነው ያልተጻፉ በመሆናቸው ነው። ጥናት ብታካሂዱ በበቂ ምክንያት ጽሑፎቹ የራእይ ጽሑፎች አለመሆናቸው ይጋለጣል። እንደ እስላምም አባባል ተከታዮቹ በኦሪትና በወንጌል እንደሚያምኑ ይነግሩናል። በኦሪትና በወንጌል እናምናለን ይሉንና ነገር ግን ይህ የናንተ ኦሪጂናሉ ሳይሆን የተበረዘ መጽሐፍ ነው ይሉናል። ታዲያ በስህተት የተሞላ መጽሐፍ ከሆነ እምነታችን ከንቱ ነው ማለት ነው። ይሄ በእጄ የያዝኩት ይህ መጽሐፍ የተሳሳተ ከሆነ የእግዚአብሔር ቃል አይደለም ማለት ነው። ስለዚህ በሚሊዮኖች የሚቆጠሩ ክርስቲያኖች ከንቱ እምነት ተከትለዋል፣ ከንቱ ሕይወት ኖረዋል፣ ከንቱ ሞትም ሞተዋል ማለት ነው። እንደሚነግሩንም እነዚህ መጽሐፍት ኦሪትና ወንጌል ዋናዎቹ ከእግዚአብሔር በራእይ የተሰጡት ጠፍተዋል ነው የሚሉን። ማንም ግን የት እንደጠፉ መቼ እንደጠፉና እንዴት እንደጠፉ ሊነግረን የሚችል ያለ አይመስለኝም። የሚከተለውን ጥያቄ መጠየቅ ያለብኝ ይመስለኛል። እነዚህ ኦሪጂናል መጽሐፍት ቁርአን እንደሚለው የጌታ ቃል ነበሩ። ማንም የተማረ ሙስሊም ይህንን ያረጋግጣል። ቁርአኑ የተጠበቀ ከሆነና ሌሎችም ኦሪትና ወንጌልን የመሳሰሉት የጌታ ቃሉ ከሆኑ ከመጥፋት አይጠብቃቸውምን? እኛ ክርስቲያኖች እግዚአብሔር ምንም የማይሳነው መሆኑን እናምናለን። እስልምናም ይህንኑ ያምናል። እግዚአብሔር ምንም የማይሳነው ከሆነ እነዚህን መጽሐፍት ከመጥፋት ይጠብቃቸዋል ማለት ነው። ሙሐመድ እነዚህን መጽሐፍት በቁርአንና በሌሎች ተጽፈው የነበሩ ቅዱሳን መጽሐፍት ውስጥ ብዙ ጊዜ ይጠቅሷቸዋል። በዚህ ምሽት በእጄ የያዝኩት የማቀርብላችሁ የኦሪት መጽሐፍ በሙሐመድ ጊዜና ዘመን የነበሩ አይሁዶች የነበሯቸው ብሉይ ኪዳን መጽሐፍት ናቸው፣ አልተለወጡም። ይሄ በእጄ የያዝኩት የአዲስ ኪዳን ወንጌል መጽሐፍም በሙሐመድ ጊዜና ወቅት በቤተ ክርስቲያን እጅ የነበረው መጽሐፍ ነው። ጌታ ከመጥፋት ጠብቋቸዋል። ስለዚህ እምነታችን ዋጋቢስ ከንቱ አይደለም። በዚህ ምሽት እምነታችን ከንቱ አለመሆኑን እንዳረጋገጥኩ አምናለሁ፣ እርግጠኛ ነኝ። ሁሉም እዚህ ያሉ ሙስሊሞች ያውቁታል። ከሙሐመድ ሞት በኋላ የተለያዩ የቁርአን አይነቶች በየአካባቢው ተሰራጭተው እንደነበሩ ይታወቃል። በከሊፋው ኦትማን ትዕዛዝ ሙስሊም ምሁራን ደረጃውን የጠበቀ አንድ ወጥ ቁርአንን እንዲያዘጋጁ ተጠይቀዋል። ስንቶች ሙስሊሞች ናቸው ይህን የሚያውቁ? ይህ የሆነው ከሙሐመድ ሞት በኋላ ብዙም ሳይዘገይ ነበር። ይህ ሊደረግ የቻለውም ብዙ አይነት የቁርአን ቅጂ መጽሐፍቶች ስለነበሩ ነው። ዛሬ የምንነጋገረው ስለ ቁርአን አይደለም። ይህን ድርጊት እንድታውቁት ጣል ለማድረግ ፈልጌ ነው። እነዚህ ቅጂዎች የተለያዩ አይነት አነባበቦች ነበሯቸው። ከሊፋው በስልጣን ዘመናቸው በተለያዩ የሶሪያ ግዛቶች በአርሜኒያና በኢራቅ ሙስሊሞች ቁርአንን በአረቢያ ከሚነበብበት አኳኋን ውጪ በተለያየ መልኩ ያነቡ እንደነበረ መልእክት ደርሷቸው ነበር። ኦትማን ከሙሐመድ ሚስቶች አንዷ የነበረችውንና የየመር ልጅ የሆነችውን ስሟን በትክክል ጠርቼ ከሆነ ሐፍሳ ዘንድ ቁርአኖቹ እንዲመጡላቸው በአስቸኳይ ዘይድ ቢን ሳቢትንና ሌሎች 3 ሰዎችን የቁርአን ኮፒ እንዲያዘጋጁና አስፈላጊ ሆኖ ሲያገኙት እንዲያርሙት አዘዋል።
ይህ ቅጂ ከተዘጋጀ በኋላ ከዚህ ቁርአን ውጪ ያሉት ላይ መሰረታዊ እርምጃ ወስደዋል። ኦትማን ለተለያዩት የሙስሊም ግዛቶች አንዳንድ የተጠናቀቁ የቁርአን ቅጂዎችን በመላክ በጥቅም ላይ ውለው የነበሩት በሙሉ እንዲቃጠሉ አዘዋል። እርስ በርስ ካልተጋጩ የተቃጠሉበት ምክንያት ለምን ይሆን? መጽሐፍ ቅዱስን ይቃጠል የሚሉ ካሉ መጽሐፉን የሚጠሉት ብቻ ናቸው። ቁርአን የሚያምር መጽሐፍ ነው። ስነ ጽሑፋዊ ይዘቱም አቻ የለውም። ነገር ግን ስንት ጥቅሶች ከአይሁዶች ታሪክና የሞራል አስተምህሮቶች እንደተቀዱ የምታውቁ ስንቶቻችሁ ትሆኑ? በአምላክ ቃል ውስጥ እርስ በርሳቸው የሚጋጩና ልዩነቶች አሉባቸው ተብለው የሚነገርላቸውን ለጥቂት ጊዜ ያህል ማየት ፈልጋለሁ። ከዚህም ተነስቼ የቃሉን ትክክለኛነት አረጋግጣለሁ። መጽሐፈ ሳሙኤል ካልዕ ምዕራፍ 24 ቁጥር 1 እና መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 21 ቁጥር 1 እግዚአብሔር ዳዊትን አስነሳው። ሳሙኤል ሁለተኛ ደግሞ ሰይጣን ዳዊትን አነሳሳ። ይህ እርስ በርሱ የሚጋጭ ይመስላል። ጥናት ያደረገ ሁሉ እንደሚያውቀው አንዳንዴ ጌታ ራሱ ይህንን ያደርጋል የተባለውን ሳያደርግ በሌሎች እንዲደረግ ፈቃዱ የሚሆንበት ጊዜ አለ። ከእናንተ ጋር ለመተማመን ያህል በቁርአን ውስጥ ያለ ተመሳሳይ የእግዚአብሔር ድርጊት መገኘቱን አውሳለሁ። ይህንንም መድገም እፈልጋለሁ። እዚህ እርስ በርሱ የሚጋጭ ነገር የለም። እግዚአብሔር በተለይ በብሉይ ኪዳን ውስጥ በብዙ ቦታዎች አንድ ድርጊት እንዲፈጸም ሲፈቅድ ኃላፊነቱን የርሱ ተደርጎ ይወሰዳል። በርግጥም የድርጊቱን ውጤት ስትመለከቱ ኃላፊነቱ የርሱ ነው። አንደኛ ነገሥት ስለ 40,000 የሰለሞን ፈረስ ጋጦች ይናገራል። መጽሐፈ መዋዕል ካልዕ ደግሞ 4,000 ይላል። ሁለቱም ተመሳሳይ ታሪክን ያወራሉ። ይህ እርስ በርሱ የሚጋጭ ነው ብለን ብንወስድ አይሆንም። በርግጥ ነው። ይሄ ግልጽና በቀላሉ የሚታወቅ ነው። ስለ አንድ አይነት ታሪክ ነው የሚናገረው። በመጽሐፍ ቅዱስ በብዙ ቦታዎች ስለ አንድ አይነት ጉዳይ በተለያየ መንገድ የተገለጹ አሉ። የቁጥር አሃዞች ይሰጥና አንዱ ካንዱ ጋር ቀላል የሆኑ የቁጥር ለውጦች ይኖራሉ። አንድ ቦታ 2,000 ብሎ በቀዳማዊና በካልዑ ዜና መዋዕል ላይ 3,000 ወይም ሌላ ቁጥር የሚልበት ሊኖር ይችላል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ስታመነዝር ስለተያዘችው ሴት ታሪክ ያወራል። አንዳንድ ሰዎች እንደውም በኦሪጂናሉ ውስጥ ያልነበሩ ናቸው ይላሉ። የተጨበረበሩና አዲስ የተጨመሩ ናቸውም ይላሉ። ነገር ግን የቮልካት፣ የኢየሩሳሌም፣ የሜቶናይቶች፣ የኢትዮጵያ እንዲሁም ቀደምት የቤተ ክርስቲያን አባቶች በቀድሞው ዋናው ኦሪጂናሉ መጽሐፍ ውስጥ እንደነበረ ያረጋግጣሉ። እነዚህ መጽሐፍት እውነቱን ያዘሉ የነበሩ ናቸው። በጌታ ቃል ውስጥ ሁለተኛ ነገሥት ምዕራፍ 19ና ትንቢተ ኢሳይያስ ምዕራፍ 37 ልዩነት የሌለባቸው አንድ አይነት ናቸው። ምዕራፎቹ ቃል በቃል አንድ አይነት ናቸው። ለምን ሆነ? ከአምላክ የተሰጠ ከሆነ አምላክ ራሱን ይደግማል? ለምን አይደግም? ኢየሱስ አንዳንድ ጊዜ ራሱን ደግሞ አልነበረም? በቁርአን ሱራ 32:5 ላይ 1000 ዓመት የሚል አለ። ሱራ 74 ላይ 50,000 ዓመት የሚል አለ። አንድ ቀን እንደ 1,000 ዓመት፣ በሌላ ቦታ ደግሞ አንድ ቀን እንደ 50,000 ዓመት። ይሄ እርስ በርሱ የሚጋጭ ነው። እዚህ ጋር ልነግራችሁ የምፈልገው ይህ መጽሐፍ የተሳሳተ የተጭበረበረ ወይም የተፈበረከ ጽሑፍ ከነበረ አጭበርባሪዎቹ እነዚህን እርስ በርስ የሚጋጩትን ጽሑፎች ለምንስ ከጌታ ቃል ውስጥ ያወጣቸዋል ብላችሁ አታስቡ። ለመሆኑ እንዲህ ቆም ብላችሁ አስባችሁ ታውቃላችሁ? እንዳለ እንዲቆይ ትተውታል።
ቃሉን በመጠበቅ ከግሪክና ከዕብራይስጥ ቋንቋ በአድካሚ ሁኔታ ተርጉመውታል። ታዲያ ምን ተከሰተ? የእግዚአብሔር ቃል ከሆነ ለምን እነዚህ እርስ በርስ የሚጋጩ ነገሮች ተገኙ? መልሱ ቀላል ነው። በእነዚያ ቀናት የዜሮክስ ፎቶኮፒ ማሽን አልነበረም። ኮምፒውተሮች አልነበራቸውም። ቅጂዎቹን በእጃቸው ነበር የሚጽፉት። ስለዚህ ጸሐፊዎቹ አንዳንዴ ሲጽፉ ስህተት ይሰራሉ። በዚህ ጉዳይ ላይ ሙስሊም ወንድሞቻችንም የሚስማሙ ይመስለኛል። በማቴዎስና በሉቃስ ወንጌል የተጠቀሱትን የዘር ሐረጎች በተመለከተ ማቴዎስ ላይ የዮሴፍ የዘር ሐረግ ሲሆን በሉቃስ ወንጌል ደግሞ የተዘረዘረው የማርያም የዘር ሐረግ ነው። በኢየሩሳሌም ባለው ቤተ መቅደስ ውስጥ የተሳሳተ ነገር ቢኖር ኖሮ ጊዜ ያለቀብኝ ነው። በኢየሱስ የዘር ሐረግ ላይ ስህተት ቢኖር ኖሮ በፍጥነት ያወጡት ነበር። ነገር ግን አላደረጉትም። ይህ መጽሐፍ የታሪክ መጽሐፍ ነው። ስለ ከተሞችና ሰዎች በሺዎች የሚቆጠሩ እውነተኛ ማብራሪያዎችን ይሰጠናል። የአርኪኦሎጂ ወይም የሥነ ቅርስ ፍለጋዎች ተካሂደው በመጽሐፉ ውስጥ ስለተሰጡ ማብራሪያዎች በአንዲት ቃል እንኳን ሐሰት ሆነው አያውቁም። በሚሊዮኖች ቶን የሚቆጠር የአፈር ክምሮች ለቅርስ ፍለጋ ተቆፍረው የአንድም አርኪኦሎጂስት አካፋ በአንዲት ቃል እንኳን መጽሐፉን ሐሰት ሊያደርግ አልቻለም። በሁለተኛነት ይህ መጽሐፍ የትንቢት መጽሐፍ ነው። በሺዎች የሚቆጠሩ ትንቢቶች አሉበት። ሁሉም እውነት ሆነዋል። ቀጥዬ አንድ ነገር በማለት ንግግሬን ለመዝጋት እወዳለሁ። 3 ደቂቃ የሚያህል ጊዜ ይቀረኛል። ለመናገር ከፈለኩት 1/3ኛውን ብቻ ነው የተናገርኩት። እኚህን ሰው ከዚህ በፊት አይቻቸው አላውቅም። የጻፏትን ትንሽዬዋን መጽሐፍ አንብቤዋታለሁ። ሚስተር ዲዳት ለርሶ ለገልጽሎ የምፈልገው ነገር መጽሐፉ ትንሽ ስሜቴን ጎርቶት እንደነበረ ነው። ከርሶ ትልቅ ትህትናን ነበር የምጠብቀው። ስለ ዛሬው መገናኘታችን ሳይሆን ስለ ትንሽዬዋ መጽሐፎ ማለቴ ነው። ውስጤ በጣም አዝኖ ነበር። ቅዳሜ ማታ ለጸሎት ወደ ቤተ ክርስቲያን ሄጄ ነበር። ስለ ዛሬው መገናኘታችን መጸለይ ሲጀምር ጌታ ልቤን እንዳናገረው አምናለሁ። እርሶ ስለሚበልጡኝ ለዕድሜውና ለእውቀቶ ደረጃ የሚገባውን ክብር እየሰጠው የማምነው ጌታዬ እኚህን የተከበሩ በልልኝ ያለኝ ይህ ነው። ከ2000 ዓመት በፊት አንድ ሰው ነበረ፣ ሳውል። ክርስቲያኖችን አይወድም ነበር። እርሶም ታሪኩን የሚያውቁት ይመስለኛል። ሳውል በአንድ ወቅት ወደ ደማስቆ በሚወስደው መንገድ ላይ ኢየሱስን ያገኘዋል። ኢየሱስም ጎድ ወይም ልምጭን ስለምን በርግጫ ትገጥማለህ ብሎ ጠየቀው። እኔ እንደማምነው የሰማዩ አባታችን እንጠይቆም እንደጠየቀኝ በአክብሮት የምጠይቆ ለምን ታላቁን ነቢይ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስን በርግጫ ይገጥማሉ? እኔን ያናገረኝ እግዚአብሔር ከነበረ ሚስተር ዲዳትን በጣም እወዶታለሁ። እኔ የፍቅር አምላክ ነኝና በላቸው ብሎኛል። ቀጥለህ ልባቸውን ለእኔ ከሰጡኝ ብቸኝነትን፣ ሕመምንና ባዶነትን ከልባቸው አውጥቼ ከዚህ ቀደም በሕይወታቸው አይተውት በማያውቁት መልኩ ሙስሊሙ ሕዝብ እንዲወዳቸው አደርጋቸዋለሁ ብለዋል። በልልኝ ብሎኛል። ይህንን በ1/3 የተቀጨውን ንግግሬን የማበቃው የሚከተለውን በማለት ነው። እንወዶታለን፣ እግዚአብሔር ይወዶታል። ጌታ ይባርኮት።
Now, አሁን Brother Ahmed ወንድም Didat. አህመድ ዲዳት أعوذ بالله من الشيطان الرجيم بسم الله الرحمن الرحيم فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا وويل لهم مما كتبت أيديهم وويل لهم مما يكسبون صدق الله العظيم. Mr. Chairman and brethren, የተከበሩ አስተባባሪ እንዲሁም ወንድሞቼ በቀጥታ ወደ ርዕሱ ለመግባት ብፈልግም ወንድም ስዋጋርት ለጠየቁኝ ጥያቄ የእምነት ቃሌን ለመስጠት ተገድጃለሁ። ይህም ምንድነው? እኛ ሙስሊሞች እንዳጋጣሚ ሆኖ ክርስቲያን ያልሆነ በኢየሱስ ማመንን የሃይማኖቱ ተከታዮች ላይ የእምነት መሰረት ያደረገ ሃይማኖት ነው ያለን። ማንም ሙስሊም በኢየሱስ እስካላመነ ድረስ ሙስሊም አይባልም። ኢየሱስ ከአላህ Subhanahu Wa Ta'ala ታላላቅ መልእክተኞች የላቀ ደረጃ ያለው መሆኑን እናምናለን። እሱ መሲሁ እንደነበረ እናምናለን። ዘመነኛ ክርስቲያኖች እንኳን የሚክዱትን እኛ በሱ ተአምራዊ ውልደት እናምናለን። በአላህ Subhanahu Wa Ta'ala ፈቃድ ሙታንን እንዳስነሳ ድውዮችንና አይነ ስውሮችን በሱ ፈቃድ ያሻረ መሆኑን እናምናለን። እስከዚህ ድረስ አብረን ከተጓዘን በኋላ የምንለያይበት ብቸኛ ጉዳይና በሙስሊሙና በክርስቲያኑ መካከል ያለው ብቸኛ ልዩነት እኛ የምንለው እሱ በሰው የተመሰለው ኃያሉ አምላክ አይደለም። አምላክ ስጋ ለብሶ ወይም አምላክ የወለደው ልጁ አይደለም ነው የምንለው። በዘይቤያዊ አነጋገር ሁላችንም መጥፎም ሆነን ጥሩ የጌታ ልጆች ነን። ኢየሱስም ከማንኛችንም የበለጠ ለአላህ ቀረቤታ ያለው ልጅ መሆን ይገባዋል። ምክንያቱም እሱ ከማንኛችንም በላይ ለአላህ ታዛዥና ታማኝ ስለሆነ ነው። በዚህ አይነቱ አመለካከት ከወሰድነው ያለምንም ቅድመ ሁኔታ ልጁ ነው ብለን እንስማማለን። ነገር ግን ክርስቲያኖች የፈጠረው ሳይሆን የወለደው ነው በሚሉት አንስማማም። ወደ ርዕሱ ስመለስ ርዕሳችን መጽሐፍ ቅዱስ የፈጣሪ ቃል ነውን የሚለው ሲሆን ወንድም ስዋጋርት የተለያዩ አይነት መጽሐፍትና ትርጉሞች አንድ እንደሆኑ ሊያስረዱን ሞክረዋል። እኛ ሙስሊሞች ወደ እንግሊዝኛ ቋንቋ እንኳ ብቻ የተተረጎሙ በርካታ የቁርአን ትርጉሞች አሉ። የተለያዩ ሰዎች የተረጎሙት እንደ ዩሱፍ አሊ፣ ማህሙድ ፒክቶል፣ ዲሪያ ባዲ ወዘተ የእንግሊዝኛ ትርጉም ግን በተለያዩ ግለሰቦች። እዚህ ጋር ትርጉም ማለታችን የቃላቶች አጠቃቀምን ምርጫ ነው የሚያመላክተው። የቃላቶች ምርጫ የተወሰኑ ቃላቶችን ከአረብኛ ወደ እንግሊዝኛ ቋንቋ ለመተርጎም የቃላቶች ምርጫ። ቨርሽን ወይም ድርሳናት ወይም የተለያዩ መጻሕፍት ማለት ግን ከትርጉም ጋር በጣም የተለያዩ ናቸው። ተመልከቱ። በእጄ ይሄ መጽሐፍ ቅዱስ ይገኛል። ወንድም ስዋጋርትና የተለያዩ ብዙ ፕሮቴስታንቶች የፈጣሪ ቃል ነው ብለው አይቀበሉትም። የሮማ ካቶሊክ ቨርሽን መጽሐፍ ቅዱስ ነው። የድዌ መጽሐፍ ቅዱስ ቨርሽን። ይህ መጽሐፍ በውስጡ 73 መጽሐፍት ይገኛሉ። የ73 መጽሐፍት ስብስብ ነው። ወንድም ስዋጋርት ከሚምሉበት መጽሐፍ ቅዱስ በላይ 7 ተጨማሪ መጽሐፍት አሉት። ይሄ የንጉስ ጀምስ ቨርሽን ወይም መጽሐፍ ቅዱስ ነው። ወንድም ስዋጋርት የሚምሉት በዚህ መጽሐፍ ቅዱስ ነው። በኢቫንጀሊስት መጽሔት በዲሴምበር በወጣው ላይ አንድ ሰው
ስለ መጽሐፍ ቅዱስ የፈጣሪ ቃልነት ጠይቋቸው ወንድም ስዋጋርት ሲመልሱ የእግዚአብሔር ቃል በቅንፍ ውስጥ የንጉስ ጀምስን ቨርሽን ማለቴ ነው ብለውታል። በኢቫንጀሊስት ዲሴምበር 1985 የንጉስ ጀምስ መጽሐፍ ቅዱስ በኢቫንጀሊስት ዲሴምበር 1985 የንጉስ ጀምስ መጽሐፍ ቅዱስ የንጉስ ጀምስ መጽሐፍ ቅዱስ ሰባቱን መጽሐፍት ከመጽሐፍ ቅዱስ ውስጥ አውጥቶ ይወረውራል። ወጥተው ተወርውረዋል። በሌላ አነጋገር እነዚህ ሰባቱ መጽሐፍትን ፕሮቴስታንቶች እንደ አምላክ ቃል አይቀበሉትም ማለት ነው። ቴክኒካዊ ቃላትን ትጠቀማላችሁ። አፖክሪፋን የመሰለ ብዙሃን ክርስቲያኖች አፖክሪፋ ምን ማለት እንደሆነ አያውቁም። አፖክሪፋ ማለት አጠራጣሪ፣ ደካማ ማለት ነው። የፈጣሪ ቃል ተብሎ በመጽሐፍ ቅዱስ ውስጥ መግባት አይኖርበትም። ስለዚህ ፕሮቴስታንቶች የተፈበረከ ቃል ነው ብለው አውጥተው ወርውረውታል። ሰባቱ መጽሐፍት ከዚህ መጽሐፍ ቅዱስ ወጥተው ተወርውረዋል። ይህንን መጽሐፍ ፕሮቴስታንቶች እንደ የፈጣሪ ቃል አይቀበሉትም። ልክ ነኝ? ይህ የአምላክ ቃል አይደለም። ስለዚህ ወደ ጎን እናስቀምጠዋለን። ከናንተ ጋር እስማማለሁ፣ የምትሉኝን ሁሉም እቀበላለሁ። የፈጣሪ ቃል አይደለም ካላችሁም እቀበላለሁ፣ ወደ ጎንም አስቀምጠዋለሁ። አሁን ይህ የንጉስ ጀምስ መጽሐፍ ቅዱስ ከ66 መጽሐፎቹ ጋር የእግዚአብሔር ቃል ነው እያላችሁኝ ነው። ይህ መጽሐፍ ለመጀመሪያ ጊዜ የታተመው እንደ አውሮፓውያን አቆጣጠር በ1611 በንጉስ ጀምስ ትእዛዝ ነበር። የንጉሱ ስምም በውስጡ ተጽፎ ይገኛል። በፈቃድ የታተመ በማን ፈቃድ? በኃያሉ አምላክ ሳይሆን በንጉስ ጀምስ ፈቃድ። እሱ ነው የፈቀደው፣ ኃያሉ እግዚአብሔር አይደለም። አሁን ቀደምት መጻሕፍት ወደሚሉት ስንመለስ ቀደምት ማለት ምን ማለት እንደሆነ ስጠይቅ የሚነገረኝ ከኢየሱስ ልደት በኋላ ከ400 እስከ 600 ዓመት ባለው ውስጥ የተጻፉትን እንደሆነ ነው። አሁን ደግሞ በጣም ቀደምት ወደ ሆነው መጽሐፍ ደርሰናል፣ ወደ ቀደምቶቹ ጽሑፎች። እኛ ቨርሽን መጽሐፍ ቅዱስ ወይም ትርጉም RSV ሪቫይዝድ ስታንዳርድ ቨርዥን ወይም ደረጃውን ጠብቆ የተከለሰ መጽሐፍ ቅዱስ ተብሎ የተሰየመው ከቀደምት መጽሐፍት የተወሰደና ከ200 እስከ 300 ዓመት ከኢየሱስ ሞት በኋላ የተጻፈ ነው። ይህ ማለት ለምንጩ የቀረቡ ናቸው ማለት ነው። ብዙ ተቀባይነት ያገኘ ማንኛውም ሰነድ ለምንጩ የቀረበ ይሆናል። ይህንን ማንም የሚጋራው አስተሳሰብ ነው። በኢየሱስ ዘመን ከተጻፈና ኢየሱስን በፊርማው ካረጋገጠው ምንም ጥያቄ አይነሳም። ይሄ መጽሐፍ ቅዱስ ቅጂ እድሜው ከኢየሱስ በኋላ ከ400 እስከ 600፣ ይሄኛው የተከለሰው ደግሞ ከኢየሱስ በኋላ ከ200 እስከ 300 ዓመታት የነበሩ ናቸው። የታተመው እዚህ ሀገራችሁ አሜሪካ፣ እንግሊዝና ካናዳ ውስጥ በተመሳሳይ ጊዜ ሲሆን ለዚህ የመጽሐፉ ትርጉም በተዋው ቃላቶች ሙገሳን ተችሯል። አንድ የእንግሊዝ ቤተክርስቲያን ጋዜጣ ባለንበት ምዕተ ዓመት ጥራቱን ጠብቆ የተዘጋጀ መጽሐፍ፣ ጥራቱን የጠበቀ። የታይምስ የሥነ ጽሑፍ መጽሔት ደግሞ የዘመኑን ትምህርታዊ መረጃዎች የተጠቀመ የታላላቅ ስመጥር የሃይማኖት ምሁራን ንጹሕ ትርጉም ይለዋል። ሕይወትና ሥራ የሚባለው ሌላኛው መጽሔት ደግሞ ተወዳጅ ባህሪ ያለው በፈቃድ የተከለሰና ከክለሳው ጋር አዲስ የትርጉም ትክክለኛነትን ያጣመረ ይለዋል። አዲስ ትክክለኛነት። የእንግሊዙ ታይም መጽሔት ደግሞ በጥራቱ የላቀና ለኦሪጂናሉ የቀረበ ትርጉም ብሎታል። በ1952 ለመጀመሪያ ጊዜ ለህትመት ያበቁት አታሚዎች ለንጉስ ጀምሱ
መጽሐፍ ቅዱስ ቨርሽን የሰጡትን ሙገሳ እንመል። እነዚህም ሙገሳዎች ሳላነሳቸው ካለፍ ክብር ቀንሻለሁ፣ ሙያዬንም በሚገባ አልተወጣሁም እላለሁ። My duty if I didn't read those tributes out to you. Why brother Swaggart loves it. ወንድም ስዋጋርት ይህን ንጉሥ ጀምስን እንደሚወዱት ሁሉ እኔም የምሰጣችሁ ጥቅሶች በሙሉ ከዚህ መጽሐፍ ቅዱስ ብቻ ነው። That now they are doing away with እንደዚህ አይነቱን ቋንቋ እወደዋለሁ። ነገር ግን በአሁኑ ጊዜ አንዳንድ ቃላቶችንና አገላለጾችን ይጠቀማሉ። ይህ አጠቃቀማቸው ደግሞ ከቀደምቱ ክርስቲያኖች ጋር የማይጣጣም ነው። ለምሳሌ ወንድሜ ስዋጋርት ለንግግራቸው መደምደሚያ የተጠቀሙበትን ብንመለከት በደማስቆ መንገድ ላይ ጳውሎስ አለ። የቀደምት ክርስቲያኖች ጠላት የነበረው ጳውሎስ ወደ ደማስቆ ሲሄድ በመንገድ እያለ ራእይ ይታየዋል። በራእዩም ኢየሱስ ክርስቶስ ተገልጾለት በዕብራይስጥኛ አናገረው። ሳውል ሳውል ለምንስ ከብረት መውጊያ ወይም ፕሪክስ ጋር እርግጫ ትገጥማለህ አለው። አንተ የምታሳድደኝ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ላንተ ይብስብሃል። በንጉሥ ጀምስ መጽሐፍ ቅዱስ ውስጥ ይህ ነው ትክክለኛው ጥቅስ። ወንድም ስዋጋርት ለምን ጎድ ወይም ልምጭ የሚለውን ቃል ፕሪክስ ወይም የመውጊያው ብረት በሚለው ፋንታ እንደተጠቀሙ አይገባኝም። ብዙ ክርስቲያኖችን ጎድ ምንድነው ብዬ ጠይቄ ነበር። ማንም ትርጉሙን አያውቅም። ለምንድነው ቃላቶችን የምትቀያየሩት? መጽሐፉ ፕሪክስ ካለ መባል ያለበት ፕሪክስ ነው። ይህ የንጉሥ ጀምሱ መጽሐፍ ቅዱስ ትክክለኛ ቋንቋ ነው። አሁን ግን ጎድስ እየተባለ ይጠራል። ይህንን መጠሪያ በሕይወቴ ሰምቼውም አላውቅም። አዲስ ቃል ነው። አሁን የተፈጠረ ቃል ነው። ቃላቶችን ትርጉሞችን መቀያየር ጎድስ በመባሉ አሁን ምንም የምረዳው ነጥብ የለኝም። ጎድስ ይህን የተከለሰውን መጽሐፍ የከለሱት 32 ስመጥር የሃይማኖቱ ምሁራን በ52 የቤተ ክርስቲያን ቅርንጫፎች በመደገፍ ስለ ንጉሥ ጀምስ መጽሐፍ ቅዱስ የሚከተለውን ብለዋል። ንጉሥ ጀምስ መጽሐፍ ቅዱስ በበቂ ምክንያት ለእንግሊዝኛ ቋንቋ መሰረት የጣለ ነው ብለው ሰይመውታል። ከላሾቹ በ1881 ስለ መጽሐፉ ለቀላልነቱ፣ ለክብሩ፣ ለኃይሉ፣ ላገላለጹ፣ ለውጣ ውረዱ፣ ለሙዚቃው፣ ለደስታ ሰጪ ቃናው ያላቸውን አድናቆት ገልጸዋል። ሌላ ማንም መጽሐፍ ያላስተካከለውን ያህል እንግሊዝኛ ተናጋሪ ለሆኑት ህዝቦች በግል ባህሪያቸውና በህዝብ ድርጅቶቻቸው ጭምር ይህ መጽሐፍ ሰርጾባቸዋል። ለዚህ መጽሐፍ ሊተመን የማይችል ውለታ አለብን። ለእንግሊዝኛ ተናጋሪዎች፣ ለአሜሪካኖች፣ ለካናዳውያን እንግሊዞችና እንደኔ እንግሊዝኛን እንደ አፍ መፍቻ ቋንቋችን ለወሰድን ሰዎች ማለት ነው። እንደ ወንድም ስዋጋርት ባይሆንም እኔ ከሌላ ቋንቋ በተሻለ እንግሊዝኛን እናገራለሁ። በአጋጣሚ ደግሞ እንግሊዝኛ አፍ መፍቻ ይሆናል። ምክንያቱም በእንግሊዝኛ እምላለሁ፣ በእንግሊዝኛ አልማለሁ። እንደ ሳይኮሎጂስቶቹ አባባል ከሆነ ደግሞ ይሄ ብቻ አፍ መፍቻ ያደርገዋል። ይህ ነው ውዳሴና ሙገሳው። ለቁርአን እንደዚህ አይነት ሙገሳዎች ቢሰጡ ኖሮ ከዚህ በላይ ማሳመር ባልቻልኩ ነበር። አሁን ለድንጋጤ ተዘጋጁ ነው ያልኳችሁ። እነዚህ 32 ስመጥር ምሁራን በ52ቱ የቤተ ክርስቲያኒቱ ቅርንጫፎች በመታገዝ ስለ ንጉሥ ጀምስ መጽሐፍ የሚሉትን ስሙ። የንጉሥ ጀምስ መጽሐፍ ቅዱስ አሳሳቢና አስደንጋጭ ስህተቶች ተገኝተውበታል። እነዚህ ስህተቶች ብዛት ያላቸውና እርማት የሚያስፈልጋቸው፣ እነዚህ የኔ ቃላት አይደሉም፣ ብዛት ያላቸውና እርማት የሚያስፈልጋቸው በመሆኑ የእንግሊዝኛው ትርጉም የክለሳ ጥሪ ያስፈልገዋል ካሉ በኋላ ጥሪውን ተቀብለው ከለሱት። በክለሳው ላይ ለኢቫንጌሊስቱ፣ ለሰባኪው፣ ለትኩስ ወንጌላዊው፣ የመጽሐፍ ቅዱስ ተማሪው ለሆነው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ማንም ስሙ የገነነ ሰባኪ ይህችን ጥቅስ ሳያውቅ በእጁ ደወል የሚያንቃጭል የለም። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንድያ የወለደው ልጁን እስኪሰጥ ድረስ ዓለሙን ሁሉ ወዷልና
የሚለው ከንጉስ ጀምስ መጽሐፍ ቅዱስ ነው የምጠቅሰው። እርሱ የወለደው አንድያ ልጁ ወንድም ስዋጋርት የወለደው የሚለውን ልዩ የሆነው ወይም ዩኒክ በሚል ቀይሮታል። ይሄ ከንጉስ ጀምስ መጽሐፍ አይደለም። says begotten. I heard ወንድም ስዋጋርት የንጉስ ጀምስ መጽሐፍ ቅዱስ የሚለው ቢጎተን ወይም የወለደው ነው። ዛሬ ጠዋት ወንድም ስዋጋርትን በቲቪ ይሁን ወይም በቪዲዮ ሰምቻቸዋለሁ። ለቤተ ክርስቲያን ጓደኞቻቸው ወይም ለሆነ ለቡድን ሲናገሩ ነበር። ስለ ባቢሎን ወይም ስለ ሌላ ትምህርት እየሰጡ ነበር። የወለደው ወይም ቢጎተን የሚለውን ቃል ነበር የተጠቀሙት። ዛሬ ጠዋት በ8 ሰዓት ጊዜ ውስጥ ልዩ የሆነው ወደሚለው ተከረበቱ። እኔ የምጠይቆት የወለደው የሚለው ቃል አሳፍሮት ነው? ኢየሱስ እግዚአብሔር የወለደው አንድያ ልጁ ነው ማለት አሳፍሮት ነው? ወንድም ስዋጋርት ከጻፏቸው መጽሐፍ 30 ያህል መጽሐፍቶቻቸውን እዚህ ከመምጣቴ በፊት ደቡብ አፍሪካ መግዛት ነበረብኝ። እነዚህ መጽሐፎቻቸው ናቸው የገዛኋቸው። ከ30 የሚበልጡ ናቸው። ማድረግ ስለነበረብኝ እያንዳንዱን በጥሞና አንብቤያለሁ። እሳቸው ስለምን እንደሚነጋገሩና በምን እንደሚያምኑ ማወቅ ነበረብኝ። በጥቅሉ ከክርስቲያኖች ጋር ስትወያዩ ማንኛውም ክርስቲያን በእምነት ጉዳይ ራሱን የተለየ አድርጎ ነው የምታገኙት። በማስረጃ ስትረቱት እኔ በዚህ አላምንም ይላችኋል። ከቢሊየን ክርስቲያኖች ውስጥ እያንዳንዱ ራሱን የተለየ ያደርጋል። የእንግሊዝ ቤተክርስቲያን አማኝ ነኝ ይልና ነገር ግን የቤተክርስቲያኒቷን አስተምህሮ ሲከተል አታዩትም። የሮማን ካቶሊክ ተከታይ ነኝ ይልና የሮማን ካቶሊክ ቤተክርስቲያንን አስተምህሮ አይከተልም። ሁሉም ለየት ያሉ ናቸው። ስለዚህ በእሳቸው መጽሐፍ ውስጥ እንዴት ግልጽ ብለው እንደተጻፉ እንመልከት። እሳቸው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 የተወለደ ቢጎትን በማለት ግልጽ ባለ መልኩ ጠቅሰውታል። በዚህ ምሽት ደግሞ ልዩ የሆነ ዩኒክ ብለው ቀየሩት። ምክንያቱ ይታያችኋል፣ ግልጽ ነው። ሙስሊሞች የዚህ አይነቱን አጠራር አጥብቀው ስለሚቃወሙ ነው። በቁርአን እንደተነገረን ለም የሊድ ወለም ይውለድ፣ አላህ ሱብሓነሁ ወተዓላ አይወልድም አይወለድምም ተብለናልና ነው። እርሱ አምሳያ የለውም። ወለም የኩን ለሁ ኩፉወን አሐድ። ቁርአን በሌሎችም ኃይለ ቃላት ይሄንን ልጅ ወለደ የሚለውን እሳቤ ያወግዛል። ምክንያቱም የመውለድ መነሻው የእንስሳ ባህሪ ስለሆነ ነው። መደቡም በዝቅተኛው የእንስሳ የወሲብ ደረጃ ስለሚመደብና ለአላህ ሱብሓነሁ ወተዓላ የዚህ አይነት እንስሳዊ የሆነ ድርጊት ደረጃ አይገባውም ብለን ስለምናምን ነው። በክርስትና አስተምህሮ ኢየሱስ እግዚአብሔር የፈጠረው ሳይሆን የወለደው አንድያ ልጁ ነው የሚባለው። ክርስቲያኖች በዚህ ጥቅስ የፈጠረው ሳይሆን የወለደው ልጁ ነው ሲሉ ምን ፈልገው እንደሆነ ማብራሪያ እንዲሰጡኝ ጠይቅ ነበር። ለኔ ለመንገር የምትፈልጉት በርግጥ ምንድነው ብዬ ጠይቃቸው ነበር። እመኑኝ ለ40 ዓመታት ይህን ስጠይቅ ማንኛውም እንግሊዛዊ ግለሰብ አፉን ሞልቶ የወለደው ብሎ ይመለሰልኝ የለም። ነገር ግን አንድ አሜሪካዊ ደርባን ደቡብ አፍሪካ መስጊዳችንን ለመጎብኘት በመጡበት ጊዜ በአጋጣሚ የጎብኞች መሪ ሆኜ ሳስተናግድ ይሄ ቢጎትን ወይም የተወለደ የሚለው ቃል በመሃል በመነሳቱ ለመሆኑ በዚህ ቃል ምን እንዳውቅ ነው የተፈለገው? ምንስ ማለት ነው? የተፈጠረ ሳይሆን የተወለደ መባሉ ስለምን ብዬ ስጠይቃቸው በጌታ ግንኙነት የተወለደ ማለት ነው አሉኝ። ምን ስላቸው እኔ እኮ አይደለሁም ያልኩት መጽሐፉ ነው አሉኝ። እመኑኝ መጽሐፉን በርግጥ ይህን ነው የሚለው። የፈጠረው ሳይሆን የወለደው ማለት በጌታ ግንኙነት የተወለደ ወይም የተገኘ ማለት ነው። ይህን ድርጊት አምላክ አደረገ ብለው ያምናሉ ብዬ ስጠይቃቸው እኔ እኮ እንዲህ አላልኩም መጽሐፉ ነው ያለው ነበር ያሉ። ሙስሊም ለዚህ አይነቱ አላህ ልጅ ወለደ ማለትን የሚመስል አባባል ጠንካራ ተቃውሞ አለው።
ይህ አባባል ቋንቋችሁንና የቤተ ክርስቲያን አስተምህሮቶቻችሁን መሰረት ያደረገ ነው። ይሄ የሮማ ካቶሊክ፣ የእንግሊዝ፣ የሜቶናይትስ የሃይማኖት ትምህርትን መሰረት ያደረገ ነው። የተፈጠረ ሳይሆን የተወለደ የሚለውን አባባል ትቀበላላችሁ። እንደ አዳም አይደለም። አዳም በእግዚአብሔር የተፈጠረ ነው። ማንኛውም እንስሳ፣ ውሻም፣ አሳማም ይሁን አህያ በእግዚአብሔር የተፈጠሩ ናቸው። ሁሉንም እሱ ከፈጠረ በምሳሌያዊ አነጋገር እሱ የሁሉም አባት ነው ማለት ነው። ነገር ግን ኢየሱስ እንዲህ አይደለም፣ እርሱ የወለደው እንጂ የፈጠረው አይደለም ትላላችሁ። አስረዱ ስትባሉ ግን ይሳናችኋል። ይሄን ነው ሙስሊሞች በጭራሽ የማይቀበሉት። 32ቱ ስመጥር ምሁራኖቻችሁ በ52 የቤተ ክርስቲያን ቅርንጫፎች ድጋፍ ይሄንን የወለደው የሚለውን ቃል አውጥተው ወርውረውታል። እኛን ለማስደሰት ነው። ሙስሊሞች ይሄንን ቃል ካላወጣችሁ ነዳጅ አንሸጥላችሁም ብለዋችኋል። አረቦች ይሄ ቃል ካልወጣ ነዳጅ አንሸጥም ብለዋችኋል። ለምን አወጣችሁት? ምክንያቱ አዲስ እንዲገባ የተደረገ ቃል ስለነበረ ነው። የእግዚአብሔር ቃልም ያልነበረ ስለሆነ ነው። በእጆም የተሸከሙት መጽሐፍ ቅዱስ ይሄ ቃል እንዲገባ የተደረገበት ጽሑፍ ይገኝበታል። ዛሬ ጠዋት ባየሁት ቪዲዮ ደግሞ በመጽሐፍ ቅዱስ ውስጥ አንድ ቃል መግባት የሌለበት ገብቶ ቢገኝ መጽሐፉ እንዳለ መወርወር እንዳለበት ሲናገሩ አዳምጬዎታለሁ። እንዳለ መጽሐፉ። ነገር ግን እንደ ከላሾቹ አባባል አንድ ቃል ብቻ ሳይሆን እድል ተሰጥቷቸው የገቡ ብዙ ቃላት ይገኛሉ። ወንድም ስዋጋርት ከጻፏቸው መጽሐፍት ባንዱ እንደሚነግሩን ስለ አንድ ነገር ለማወቅ ከፈለጋችሁ በእውቀቱ ወደ ተካኑ አዋቂዎች ዘንድ መሄድ ያስፈልጋል። ምሳሌ ሲሰጡም ስለ ምድር ጥናት ማወቅ ከተፈለገ ወደ ጂኦሎጂስት መሄድ ነው የሚያስፈልገው ይሉናል። ስለዚህ ስለ መጽሐፍ ቅዱስ ማወቅ ከፈለጋችሁ የት ነው የምትሄዱት? ጸጉር አስተካካይ ጋር ወይስ ጫማ ሰሪ? አይደለም። የምትሄዱት ወደ መጽሐፍ ቅዱስ አዋቂና ምሁር ዘንድ ነው። እነርሱ ደግሞ ይሄ የተፈበረከ ነው ብለው እየነገሩ ነው። በመቀጠል ሥላሴ አብ፣ ወልድና መንፈስ ቅዱስ ወንድም ስዋጋርት ሲጠቅሱ ከአንደኛው የዮሐንስ መልእክት ምዕራፍ 7 ቁጥር 7 ቃል በቃል ወስደዋል። ሁሉም በሰማይ ነው ያሉት። አብ አንድ ነው፣ ወልድም አንድ ነው፣ መንፈስ ቅዱስም አንድ ነው፣ ሶስቱም እንደ አንድ ናቸው። ጊዜ ከሰጡኝ የትኛው መጽሐፋቸው ላይ እንደጠቀሱት ላሳያቸው እችላለሁ። ነገር ግን ይሄ ጥቅስ በያዝኩት መጽሐፍ ቅዱስ ውስጥ የለም። ይሄ የአምላክ ቃል አይደለም። በዚህ ውስጥ ይሄ ጥቅስ የለም። ለምንድን ነው የሌለው? ምክንያቱም የእናንተው 32ቱ ታላላቅ የመጽሐፍ ቅዱስ ምሁራኖቻችሁ በ32 ቅርንጫፍ ደጋፊዎቻቸው በመታገዝ የተሳሳተ ጥቅስ ነው ብለው ከመጽሐፉ አውጥተው ወርውረውታል። Without any ceremony.